እነዚህ የተመሳሳይ ጾታ አፍቃሪያን የሆኑ ዲያቆናትና ቄሶች ናቸው። ምናልባት በሰሚ የምናወራ መስሎ ሊሰማው ይችላል ይሆናል። ክርና መርፌ ለመሆን ክፍል ውስጥ ሲገቡ ነው የምንይዛቸው አይደለ? ክፍል ውስጥ ሲገቡ ይሄ ማለት በቴክስት በሁሉ ነገር ተከታትለን ክርና መርፌ ለመሆን ተቀጣጥረው ክፍል ውስጥ ሲገቡ ነው የምንይዛቸው። 4 ቀን ከተጫወቱብኝ በኋላ ልሞት ስል ነው የለቀቁኝ ይላል ወንድማችን። 4 ቀን ሙሉ ከተጫወቱብኝ በኋላ በቃ ልሞት ስል 4 ቀን ነው የቆየው። 4 ቀን ሰዎች ምን አይነት አረመኔ ጊዜ ላይ የደረስነው። ኢትዮጵያ ውስጥ የ6 ወር ህፃን ተደፍራለች እኮ ያልኩ፣ የ80 ዓመት አሮጊት ተደፍረዋል እኮ ያልኩ። ምን አድርገው ነው? ፌሚኒስት ሆነው ወይ ደግሞ ተመሳሳይ ጾታ አፍቃሪ ሆነው ነው? ሰላም ጎጆ፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ክፍል ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁ። ዛሬም እንደተለመደው ተገናኝተናል። በተለያዩ ወቅታዊ ጉዳዮች ዙሪያ እንነጋገራለን። የተለያዩ ቪዲዮዎችን እንመለከታለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የዛሬውን በተለየ ሁኔታ እንድትከታተሉ ጋብዛችኋለሁ። የዩቲዩብ ቻናላችንን ሰብስክራይብ ካላደረጋችሁ አድርጉ። የደወል ምልክቷን ብትጫኑ ደግሞ ቤተሰብ እንሆናለን። አብረን እንቆይ። 3ኛ ልጄን እንደወለድኩኝ የኔ አይደለም አለኝ ልጁ። 3ኛ ልጄን እንደወለድኩኝ የኔ አይደለም አለኝ። የኔ አይደለም ከየት እንዳመጣሽው ትናገሪያለሽ አለኝ። በዛ ምክንያት ዱላ ክርስትና እንኳን ብቻዬን ያስነሳሁት መስዬ ውስጥ ግቢ አልገባም ብሎኝ ቅድስተ ማርያም ብቻዬን በቃ ስገባ እንደው ያንቺን ቀን መቼም አልረሳትም። መሲ ቅዳሴ ገብተዋል እና መቤቴ እኔ ልጄን ሳላስነሳ ከቤትሽ አልሄድም እንዳለ ሰው ተሰብስቧል። አንቺም እንደ ሰው ከገፋሽኝ ግፊኝ ብዬ በቃ በሯ ድፍት ብዬ አለቀስኩኝ። ቄሶቹም ደነገጡ። ቢሮ ውስጥ ነው የጠመቁት ማለት ነው። እሱ ልጅ አይደለም አልገባም አለኝ። ቤተሰቦቼ በሌሉበት እኔ ክርስትና ልጅ ማስነሳት አልፈልግም፣ ልጅሽ ማስነሳት አልፈልግም አለ። ቤተሰቦቹ አልተገኙም። ታርቀሽ ግቢ ሲሉ ቤተሰቦቹ ታርቆ ይግባ ነፍሰ ጡር ነሽ ሲሉ አምነው ነው አይደለም? አምነው ነው። ግን እሱ ታች ነበር የሚኖረው። ቤት የገዛው ጂፕላስቱ ነው። እሱ ታች ነው የሚኖረው፣ እኛ ላይ ነው የምንኖረው። የተለያየ ኑሮ ነው። እሱም ህይወቱን እስከሞልድ ድረስ እኔም ህይወቴን ነበር የምንኖረው። 4 ሰዓትም 5 ሰዓትም ይገባል። በቃ ከልጆቼ ጋር ተጋግዤ ነበረ ያ ከባድ እርግዝናዬን ያሳለፍኩት ማለት ነው መስዬ። ክርስትና ላይም ብቻሽን? ክርስትና ላይ ብቻዬን። ከዛ የአባቱ ልጆች አሉ። ቲጂዬ በዚህ አጋጣሚ በጣም ነው ማመሰግናት። በጣም ነበር ሰፖርት የምታረገኝ። ከዛ በቃ እንባዬ መቆም አልቻለም። አንቺ ጋር ሄጄ ይረጋጋለሁ፣ እዚህ ቤት አልኖርም አልኳት። ልጅሽን አቁርበሻል፣ ዛሬ ከዚህ ቤት አትሄጂም አለች። ከዛ እሺ ብዬ በቃ እንትን አልኩኝ። ያችን የክርስትና ያስነሳትን ቀን ብዬ በነጋታው እሷ ቤት ሄድኩኝ ማለት ነው። ከዛ ሽምግልና መጣ እሱ ከጓደኞቹ ጋር። ወደ ቤቷ ትመለስ፣ በቃ እኔ እወጣላታለሁ ትመለስ፣ አራስ ልጅ ይዛ እንትን አትበላል። ከዛ እሺ ብዬ 1-2 ቀን አይምሮዬን አረጋግቼ እሷ ጋር ወደ ቤት ስመለስ ቲቪውን ሽጦታል አውጥቶ፣ ገቤቴ ልጆቹን የሚመለከቱበትን ቲቪ። አበድኩኝ በቃ። እንዴት እንደዚህ ያደርጋል? የልጆቹን ቲቪ እንዴት አውጥቶ ይሸጣል? በእርግጥ በገንዘቡ ነው የገዛው። አይ መኪና ኢንሹራንስ ማሳድስበት የለኝም አውጥቼ ይሸጥኩታል። ልጆቼ ከኔ ሞራል ልጆቼ በቃ ሲገቡ ማሚ ቲቪውን ሸጠው፣ እንግዲህ ህፃን ልጆች ማለት ነው፣ ማሚ ቲቪውን ሸጠው እያሉ ነበር ሲጮህ ነበረው። ማታ መጣና ልጆቼ ተኝተው ነበረ። የሴት ጓደኛ ይዣለሁ አለኝ። ማታ መጣ፣ ልጆቹ ተኝተዋል፣ እንደዚህ ጓደኛ ይዣለሁ አለኝ። የምን ጓደኛ? ሴት ጓደኛ ታውቅ? የምርክን ነው አልኩትኝ። እንደውም እየሳኩም ቀሉንም ነው ይመሰለኝ። አዎ ጓደኛ ይሻለሁኝ አለኝ። እሺ በቃ ጥሩ ነው፣ በጣም ነው ደስ ያለኝ አልኩት። ለምን ይሄ ህይወት ስቃይ ሆኖብኛል መስዬ። ወይ አልፈታኝ ወይ አብሮ አልኖረ፣ በስድብ በዱላ አይምሮዬ በቃ አሁን ደንዝዟል። ጤነኛ አይደለሁም መሲ፣ እውነት ነው የምልሽ። እና ሌላ ሴት ይዣለሁ ብሎ ሲል በቃ መፍትሄ ነው ብለሽ አሰብሽ? አዎ በቃ በጣም ነው ደስ ያለኝ አልኩት። ግን በቃ ነገሩን ፍቺ እናድርግ አልኩትኝ። እሺ አለ። እሱም መጥሪያ ሰጠሁት።
የትምህርት ቤትና የቀለብ እንዳትጠይቂኝ በወር 30 ሺህ ብር ሰጥሻለሁ አለኝ። እሺ አልኩትኝ። ፍርድ ቤት ደግሞ ስሄድ እንደዚህ አይነት አሰራር የለም ነገ እንትን ቢልሽስ አሉኝ። መጥሪያ የሰጠሽው ክስ መስርተሽ ክስ መስርቼ ነው እሱም አውቆበት። ከዛ ኖ እንደዛማ መሆን የለበትም ይሄ ወሬ መስሪያ ቤት መድረስ የለበትም አለኝ። በቃ ቀለበት እንዳዲስ ላድርግልሽ፣ ሂውማን ልግዛልሽ፣ ልጅቷንም ካሁን በኋላ አላገኛትም፣ ኑሯችንን እንኑራለን። አይ በፍጹም በቃ ወደኋላ መመለስ አልችልም አልኩት። በቃ በቄሶች በምን ብዬ እኔ ካሁን በኋላ ቤተሰቤንና ትዳሬን እለያለሁኝ፣ እህቴንም በስርዓቱ አገኛለሁ፣ አንቺንም እንትን እላለሁኝ። በቃ ስፔስ እፈጥራለሁኝ በቤተሰቤና ባንቺ መሀል ያለው የመጨል ሴት ልጄን ይዞ ማለት በቃ ይኸው ዱድዬን አለኝ። እሺ አልኩትኝ። ሀፒን እላለሁ። በቃ ሀፒን ያረገ ነገር ስለሆነ ችግር የለውም እንደ ልጅ አረገ ያሳድጋለሁ አለኝ። ኖ እንደዛ አልፈልግም አስመርምር አልኩት። እሺ አስመረምራለሁኝ አለ። ኑሯችንን ቀጠልን ማለት ነው። ሌላ ሴት ይዣለሁ ሲልሽ ወስነሽ ነበረ? ወስኜ መጥሪያ ደረጃ ደርሼ ነበረ። ለማንኛውም ህፃናትን ብቻቸውን ወደ ሃይማኖት ተቋማት አትላኳቸው፣ ተጠንቀቁ። ገና ታለቅሳላችሁ። ባይዘዌ በጣም ገና ታለቅሳላችሁ። ስቅ እያላችሁ ነው የምታለቅሱት። ይህን ስናገር በኩራት ነው። ለምን መሰላችሁ? ከአንድ ዓመት በፊት ወደ ቲክታክ መንደር ስመጣ በጣም የሆኑ ግሩፖች እየተጣሉብኝ በነበረ ሰዓት እኔ ኮንሰርንድ ሆኜ ሳወራ የነበረው ይሄን ነገር መቃወም መቻል አለባችሁ። የትኛውም ተቋም የትኛውም የሃይማኖት ተቋም ሳይሆን እናንተም ሳትሆኑ ትልልቅ ቲክታከር ብዙ ፎሎወርስ ያላችሁ በሚሊዮን ፎሎወር ያላችሁ 500,000 ምናምን ትልልቅ ፎሎወር ያላችሁ ሰዎች ይሄ ነገር እቃወማለሁ በሉ። እኔ ግብረ ሰዶማዊነትን እቃወማለሁ በሉ። ውጡና እስኪ ልብ ካላችሁ አትሉም። ምክንያቱም በዴናችሁ የሚሰጧችሁ እነሱ ናቸው። በጀት የሚበጅቱላችሁ እስኪ እንደ ማረጋገጫ ማለት ነው። ግቡና የትኛውም ሃይማኖቱ ነው ዌብሳይቶቻችሁን ግቡና ማን ዶኔት እያደረጋችሁ እንደሆነ ማን ፈንድ እያደረገላችሁ እንደሆነ ግቡና እዩ። አሁን እየበላችሁ እንጣላለን ይላል። አንፈልግም በሉ። በጀቱን አንፈልግም፣ በዚህ ጉዳይ ይመጣ በጀት አንፈልግም በሉ። አሁን እኮ በጀቱን እየተቀበላችሁ እንደገና እንቃወማለን፣ አይሰራም። የዛኔ ምን ነበር ያልኳችሁ እኔ? ኦፊሻሊ ውጡና ተቃወሙ። ኦፊሻሊ ውጡና ተቃወሙ። ፎሎወር አላችሁ፣ ቻሌንጅ አስጀምሩት። እንደ ቻሌንጅ ብዬ ነበር አምና ከመጀመሪያው ጊዜ ጀምሮ አብራችሁኝ ያላችሁ ሰዎች ታውቃላችሁ። ከዛ ምን አደረጋችሁ? እኔን ራሱ ሌዝቢያን ነሽ ምናምን ነሽ ትነሽ በዛው ጥሽ በዛው ወርደሽ ድርሽ እንዳት ያላችሁ ማለት ነው። ለምን? ጉዳችሁ እንድታወቅ ስለማትፈልጉ። አሁን እዚህ ደርሷል ሊውጣችሁ ማለት ነው። አንድ ዓመት ቀላል ጊዜ አይደለም። ከዛ በፊትም ደግሞ በአካል በጣም ብዙ ቦታ ሄጄ እያወራሁ ነበር እስክደረግ ድረስ ማለት ነው። እብድ እስከመባል ድረስ ተቃውሞ አድርጉ። ይሄ ነገር እየሰፋ ነው። ወንዶች ልጆቻችሁን ታጣላችሁ፣ ካህናቶቿን ታጣለች። ቤተክርስቲያን ኮንሰፕቱ እየጠፋ ነው። እኔ ስለ ሃይማኖት አይደለም ባይዘው ጸቤ ከሃይማኖት ጋር አይደለም ከአስተምሮ ጋር ነው። ከየቦታው ካለ አስተምሮ ጋር ነው ጸቤ እንጂ ከሃይማኖት ተቋማት ጋር አለ። ተቋማቶች ውስጥ ከሚካሄዱት ወንጀል፣ ተንኮል ውጡና ተቃውሞ ስላችሁ ምን አላችሁ? አሁን ታለቅሳላችሁ። ለምን? ዝም ብላችሁ የዋጣችሁት ነገር መርዝ ነው። መርዝ ከእናንተ በላይ ያሉት አካላቶች በጀት የተቀበሉበትን አግሪመንት ምን እንደሆነ አታውቁም። እጃቸው ላይ ያለውን ዶክመንት አታውቁም። እኔ ባይዘዌ ፖለቲከኛ አይደለሁም፣ ሃይማኖተኛም አይደለሁም፣ ምንም አይደለሁም። ግን አይ ኖ a lot of things እና ማቀው ላጋራችሁ በሞከር ቁጥር ሲድብድብድብድብ አደረጋችሁኝ። ውጤቱን አንቆጭ ብላችሁ እኔ ደግሞ እየሳቅኩ ነው የማየው። ለምን? ክሪቲሳይዝ ማድረግ ነው እናንተ ብቃት። ለምን? አግደዋችኋል። ጭንቅላታችሁ እንዳይሰራ እንዳታስቡ፣ እነሱ እንድታስቡ የሚፈልጉትን ነገር ብቻ አእምሯችሁ ፕሮሰስ እንዲያደርግ ተሞልታችኋል። አሁንም እኮ እንድጮ የተፈለገበት የራሱ ፐርፐዝ አለው። ለምን? ሰዎች እንዴ ምናምን ብለው ሾክ እንዲያደርጉ፣ ከዛስ ዝም በሉ ይሄስ አይወራም ተብሎ እንዲዳፈን። የእውነት ከሆነ ማነው እንትን ያደረጋችሁ ያስደነገጣችሁ? ውሸታሞች ናችሁ። እኔ ከአንድ ዓመት በፊት ነግሬያችሁ ነበር፣ ጮኬ ነበረ እና አካውንቴ ልታዘጉ ተነሳችሁ በጋራ ሁላችሁም። ዛሬ እናንተም እያለቀሳችሁ ነው፣ እነዛም እያለቀሱ ነው። ህጻናቶችን የሃይማኖት ቦታ የምትልኩ ወላጆች ትታችሁ አትመለሱ።
ልጆቻችሁን ሉዝ ታደርጋላችሁ፣ ልጆቻችሁን ታጣላችሁ። ይሄ ለወላጆች ነው። ኢትዮጵያ ውስጥ የ6 ወር ህፃን ልጅ ተደፍራለች እያልኳችሁ ነው እኮ። ኢትዮጵያ ውስጥ የ6 ወር ህፃን ተደፍራለች እኮ እያልኩ ነው። የ80 ዓመት አሮጊት ተደፍረዋል እኮ እያልኩ ነው። ሰሞኑን እንግዲህ እነ ጆርዲ በጀመሩት ሙቭመንት ላይ ሁለት ጎራ ተከፍሎ ሰው እየተከራከረም እየተጨቃጨቀም እየተሰዳደበም እያየሁ ነው። እንግዲህ ሀገራችን ላይ ያሉ ሴቶች እየተደፈሩ ነው፣ እየተገደሉ ነው፣ እየተደበደቡ ነው፣ ጾታዊ ጥቃት እየደረሰባቸው ነው አሁን ድረስ። ስለዚህ ይሄ ነገር መቆም ካልቻለ ሴቶቻችን ከየትኛውም ተሳትፎ ራሳቸውን ማግለል አለባቸው የሚል ነው። ከስራም በሉት ከቤተሰብም በሉት ከትዳርም በሉት በተለያየ ሀሳብ ይሄ ነገር ፍትህ ወይም መፍትሄ እስካላገኘ ድረስ ሴቶች ከዚህ ነገር መቆጠብ አለባቸው የሚል ነው ሙቭመንታቸውና እንደዚህ የሚሉት ሴቶችን ያለ ትዳር ለማስቀረት የተመሳሳይ ጾታ ግንኙነትን ለማስፋፋት ነው ምናምን የሚሉ ሀሳቦች አሉ። በዚህ ሳይድ ደግሞ አይደለም የሴቶችን ጥቃትና በደል ለመቃወምና ለማስቆም ነው የሚላለ። እኔ ግን አንድ ማንሳት የምፈልገው ሀሳብ ምንድን ነው? እኛ ሀገር ላይ ከ6 ወር ህፃን ጀምሮ እስከ 80 ዓመት አሮጊት ድረስ የሚደፈርበት ድንቅ ሀገር ነው። ሃይማኖተኞች ነን፣ ፈራህ እግዚአብሔር አለ በሚባልበት ማህበረሰብ ውስጥ እንደዚህ አይነት ዘግናኝ ነገሮች ይፈጸማሉ። የነ ጆርዲንም የተቃዋሚውንም ምናምን ሀሳብ ተዉትና እንደ አንድ ኢትዮጵያዊ ወይም ደግሞ እንደ አንድ ሰው ግን መጠየቅ የምፈልገው የትኛዋም ሴት ከ6 ወር ጨቅላ ህፃን ጀምሮ እስከ 80 ዓመት አዛውንት ድረስ የሚደፈሩት ፌሚኒስት በመሆናቸው ነው ወይ? ተመሳሳይ ጾታ ተከታይ በመሆናቸው ነው ወይ? ወንድ ጠል በመሆናቸው ነው ወይ ነው? አሁንም ከእንደዚህ አይነት ክርክርና ጭቅጭቅ ወጥተን በዚህ ጥቃት ውስጥ በዚህ ጉዳት ውስጥ ያሉ እህቶችና እናቶችና ህፃናት እህቶቻችን ጭምር ልጆቻችን ጭምር ይሄ ነገር የሚያጋጥማቸው የሚደፈሩት፣ የሚገደሉት፣ የሚደበደቡት ጾታዊ ጥቃት የሚደርስባቸው ምን አድርገው ነው? ፌሚኒስት ሆነው ነው ወይ ደግሞ ተመሳሳይ ጾታ አፍቃሪ ሆነው ነው? ወንድ ጠል ሆነው ነው? ባል ጠል ሆነው ነው? ትዳር ጠል ሆነው ነው ወይ? ትዳር ውስጥ ባሏን አክብራ የምትኖር ሴት እየተደበደበች አይደለም ወይ? በባሏ እየተገደለች አይደለም ወይ? በአጎታቸው በአባታቸው በወንድማቸው የሚደፈሩ እህቶች አላየንም ወይ? ቆብ የደፉ እናቶችን ሂጃብ ያደረጉ ሴቶችን የሚደፍሩ ሰዎች ያሉበት ሀገር ላይ አይደለም ወይ የምንኖረው? አሁንም እነ ጆርዲ እንቃወማለን እንደግፈ ከዛ ውጡና አሁንም እንደ ሰው አንድ ወንድ እንደ ወንድ እንደ ባል እንደ አባት እንደ ወንድም ሴቶች እህቶቻችን እየተደፈሩ ያሉት ምን አድርገው ነው? እየተገደሉ ያሉት ምን አድርገው ነው? እየተደበደቡ ያሉት ምን አድርገው ነው? መቼ ነው የሆነ ሰው የሆነ ሀሳብ ይዞ ሲመጣ ብቻ ያንን ሰው ለመከራከር ብቻ ተብሎ በሚደፈሩ በሚገደሉ በሚደበደቡ ሴቶች ላይ ሁሌ የአጀንዳ ከአጀንዳ እንዳያልፍ ተደርጎ እንዲረሳ ወደ ሌላ አጀንዳ እንዲገባ እየተደረገ የሚኖረው? መንግስትስ በሚደፍሩ በሚደበድቡ በሚገሉ ሰዎች ላይ ጠበቅ ያለ ጠንከር ያለ እርምጃ የሚወስደው መቼ ነው? ሁሌ ጥያቄ። እኔ ከዚህ ከ2-3 ዓመት በፊት የዚህ ጉዳይ ሰራ ነበር ቲክቶክ ላይ። ብዙዎች ብዙ ስም ሰጣችሁኛል። በሴቶች ለመወደድ ነው ያስመሰለ ነው አይ ዶንት ኬር፣ ግን መናገር ስላለብኝ ሁሌ እውነትን እናገራለሁ። አሁንም ቢሆን እነ ጆርዲን ከመቃወም በላይ ደፋሪን መቃወም አይቀድምም ወይ? ምክንያቱም ጆርዲ የፈለገውን ሀሳብ ብታራምድ ወይ ምናምን ብትል ሀሳብን በሀሳብ ልትሞግት ትችላለህ። ደፋሪን በምንድን ነው የምትሞግተው? ኢትዮጵያ ውስጥ የ6 ወር ህፃን ተደፍራለች እኮ እያልኩ ነው። የ80 ዓመት አሮጊት ተደፍረዋል እኮ እያልኩ ነው። ወጣቱን ቶ እንደዚህ አይነት ወንጀሎች የሚደረጉበት ሀገር ላይ ቁጭ ብለን እንትን ተቃውሞ ሊያስነሱ ነው እንትን ሊያስፋፉ ነው እያሉ ሁሌ አጀንዳም በአጀንዳ ከመሞገት በተለየ የሃይማኖት ተቋም የሃይማኖት አባቶች መች ነው በመድረኮቻቸው ቆመው ስለ ሴት ልጅ ጥቃት የሚያስተምሩት? ምክንያቱም የትኛውም ደፋሪ ከአንዱ ሃይማኖት ስለሚወጣ ማለት ነው። የሆነ ሃይማኖት ውስጥ ተሸሽጎ የሆነ ሃይማኖት ተከታይ ነኝ የሚል ስለሆነ መች ነው በየመድረኮቻቸው ወጥተው ሴት ልጅ ሰው ነች፣ መደፈር የለባትም፣ መደብደብ የለባትም፣ መገደል የለባትም ብለው የሚያስተምሩት? በሃይማኖቶች ውስጥ ለሴት ልጅ የተሰጠው ቦታና ክብር እውነት ትክክል ነው ወይ? እውነት እንደ ሰው ይቆጥራሉ ወይ? ሃይማኖቶቻችንስ
ስለዚህ እንትን የተቃውሞ ሰልፍ ተጠራ የተቃውሞ አድማ ተደረገ ብሎ ነገሩን ከማራገብ በላይ በዛ ቁስል ውስጥ ተደፍረው ተደብድበው አካላቸው ጎሎ ስቲል በባሎቻቸው እየተደበደቡ ስቲል በራሳቸው ስጋ ዘመዶች እየተደፈሩ ጉዳዩን ወደ አደባባይ ይዘውት ቢወጡ ምንም መፍጠር እንደማይችሉ ላያቸው ላይ መከራን ከማብዛት ውጪ ምንም መቀየር የማይችሉ ሆኖ እየተሰማቸው እየኖሩ ያሉ መፈጠራቸውን ሰውነታቸውን እየጠሉ የሚኖሩ እህቶች የሉም ወይ? እናቶች የሉም ወይ? ህፃናት የሉም ወይ? መቼ ነው ነቃ ብለን ደንገጥ ብለን እንደዚህ ዘመን ላይ እንደሚኖር ሰው ሴት ልጅ መደፈር የለባትም የሚል መንግስት የሚመጣው? ሴት ልጅ መደብደብ ጾታዊ ጥቃት ሊደርስባት አይገባም የሚል ሃይማኖት አባት የሚኖረን? ደፋሪዎችን፣ ደብዳቤዎችን፣ ገዳዮችን በአደባባይ ምንቀጣ ምናወግዝ ሰዎች የምንሆነው መቼ ነው? እድሜ ልካችንን ወደ ኋላ እንደ ግመል ሽንት እየተጎተትን እስከ መቼ ነው የምንኖረው? ከአንድ የ6 ወር ህፃን ልጅ መደፈር በላይ የሆነ ግለሰብ እንደዚህ ላደርግ ነው የሚለውን አጀንዳ እያብራራን እያስፋፋን እያተቀባበልን የምንኖረው መቼ ነው? የነዛ ህፃናት የነዛ እህቶች የነዛ እናቶች ፔን መች ነው የሚሰማን? የግድኛ በር መንኳኳት አለበት? እኛ ቤት እህቶቻችን የስጋ እህቶቻችን እናታችን ሚስቶቻችን ልጆቻችን የግድ መደፈር አለባቸው ወይ? መደብደብ አለባቸው ወይ? መገደል አለባቸው ወይ? ፔኑ እንዲሰማን። ስለዚህ አሁንም መምላችሁ እነ ጆርዲ እንደዚህ አይነት ሙቭመንት ጠሩ፣ እነሱን እንቃወም። መቼ ነው ለተደፋሪው ዘብ ሆነን ለደፋሪው ደግሞ ከሳሽ ሆነን እንቆም? ከአጀንዳ በዘለለ መች ነው የተለየ ነገር የምንፈጥረው? ግርም ስለሚለኝ ነው። የሆነ ነገር ሲል ከአጀንዳ የዘለለ ሀሳብ ውስጥ አንገባም። ይሄንን የማቀርበው በተለይ ከመንግስት ጋር እንሰራለን የምትሉም ሰዎች የምታራግቡም ሰዎች መች ነው ለሴቶችና ለህፃናት ለእናቶች በዚህ ደረጃ ተቆርቆራችሁ ለመንግስታችሁ እንደምትቆረቆሩት ለፖለቲካ ፓርቲያችሁ እንደምትቆረቆሩት ለህዝብ በተለይ ለእናቶች ለእህቶች ለህፃናት ደግሞ ዘብ የምትቆሙት መቼ ነው? እናንተ ከሴት አይደለም ወይ የተገኛችሁት? ነገ ከነገ ወዲያ የምታገቧት ሚስት የምትሏት ሴት አይደለችም ወይ? ከእናታችሁ አብራክ የተገኘች እህት የለቻችሁም ወይ? ከወለዳችሁ ሴት ልጆችስ የሏችሁም ወይ? ይሄ ነው ጥያቄ። እና አስቡበት። አንዳንዴ ዝም ብሎ ሰዎችን ለመበሻሸቅ ምናምን ሀሳብ ለማለዋወጥ ብቻ ሳይሆን ጉዳዩ እንዲሁ ነው የሚቀጥለው። ነገም የሆነች ህፃን ትደፈራለች፣ ነገም የሆነ እህት ትገደላለች፣ ነገም የሆኑ አዛውንት እናቶች ይደፈራሉ። ምናምን እያለን ነው ምንተው የምናልፈው። 4 ቀን ከተጫወቱብኝ በኋላ ልሞት ስል ነው የለቀቁኝ ይላል የወንድማችን። ምን ጉድ ነው? 4 ቀን ሙሉ ከተጫወቱብኝ በኋላ በቃ ልሞት ስል 4 ቀን ነው የቆየው። 4 ቀን ትልቅ ግቢ ነው። ከፍቶን የገባው መኪናቸውን አስገቡ። የት አካባቢ እንደሆነ አላውቀውም። ከተማውንም ስለማታውቀው? ከተማውንም ስለማላውቀው ያለ ነው። ከዛ ከመስጂድ ራቅ ብለው ነው። ምን ያህል ጊዜ ይሆናል? ምን ያህል? ከዛም በኋላ ወደ 30 ደቂቃ ነው። 30 ደቂቃ እንደዚህ አላህ አለም። እንደዛ ይሆናል። በቃ በዛን ሰዓት ላይ ትንሽ ስሜታዊ ስለነበርኩኝ ብዙም አላስተዋልኩትም እና ግቢ ከፍቶ መኪና አስገባ። ስንገባ ግቢ ውስጥ ግቢው ትልቅ ግቢ ነው። አንድ ሰው የለው። እነሱ ናቸው የሚኖሩበት። እኔ ሰው ይመጣል ብዬ ሰው ያለበት ቤት ስታያቸው በቃ ትላልቅ ናቸው፣ ባለትዳሮች ምናምን ነገር ነው እንደዚህ ይመስሉ። ዛታቸውን ፊዚካሊ ስታይ እዛም ቤት ውስጥ ገባን። ስንገባ ቤታቸውም ሙሉ ነው፣ ደህና ቤት ነው ያላቸው። እዛም በቃ አንድኛው በዚህ መካከል ነበረ። እኔ መንገድ ላይ ስመጣ ያቺ ብር ታልቅብኛለች በማለት ምሳም አልበላው ምናምን ነገር ምንም ነገር በቃ አላገኘውኝም። እና እኔ አድሬ ብቻ ነገ ወደዛ ሄጄ እዛ እነዚህ ልጆችን ጓደኞቼ መገናኘት ነው ፈልገው እዛ መሄድ ነውና ትልቁ እንትኔ ምግብ በልተሃል አለኝ። አልበላውም አልኩት። ምሳ አልበላህም አለኝ። አልበላውም አልኩት። ጾሜን ነው ያለሁት። ቁርስ ጀመሬ መንገድ ላይ ስለነበርኩ ምንም ነገር አልበላውም። አሁን ከዛን በቃ እኔ ሄጄ እራት ይዤ ልመጣለሁ፣ ምግብ ይዤ እመጣለሁ፣ አንተ እስከዛ ድረስ አለውና ለጓደኛው ጠርቶት ልብስ ስጠውና ሻወር ያለ እንትን ይውሰድ አለው። ሰማለኝ ሲል ከዛን
ልብስ አለኝ አልኩት። ያችን ሽርጤን አነሳውኝና ሻወር አሳየኝ። ሻወር ገባው። ሽርጤና ሸርጬ እንደዚሁ በቦዲን ያለው በጃፖኒን ያለውትኝ አምጥቶ ሲያበቃ የሆነ ማማ ሰጠኝ። ከላይ ዝም ብዬ ለብሼ እሱን ቁጭ አልኩኝ። ራት ሊገዛ ሄዶ ሲመጣ 3 ሆነው መጡ። አንዱ ነው ሄደው አንደኛው አለ ሁለት ናቸው እነሱ። ከዛ እኔ ራት ሊገዛ 4 ሆነው አሁን እሺ ከዛን ሳያቸው እነዛም በቃ ልክ እንደነገራቸው ነገር እኔ በእስልምና የተደስተው ማለት አንድ ሰው እኮ አሁን ይሄ ሰው ሰልሞ ነው ስትለው ደህና ዲን ያለው ሰው እንደሚደሰት ፊቱ ላይ ያለውን ነገር ታያለህ። እና መጥቶ ጥምጥም ብለው አናገሩኝ። ምን አሉ? በጣም እንደተደሰቱ እኔም በማየታቸው በቃ ገለጹልኝ። እኔም አሁን ከቅድሙ ይልቅ በቃ ብዛት ሲሆኑ ደስ አለኝ። ምግብ አቀረበልኝ። ምግብ ሲያቀርብልኝ እንብላ አልኳቸው። እንዴ ለኔ ብቻ አቅርበው እነሱ እምቢ አሉ ይሄን ምግብ። እኔ በቃ ያው በሌላ አስቤ አልነበረም እኔ እንደዚህ አይነት ነገር እንዴት ታስበዋለህ? እና ብላለኝ። ብላኝ አሁን ነው በልተን የመጣ ነው እኮ አንተ መንገድ ላይ እንደዚህ ጾም ምን ስንት ነገር አለኝ። ያው እኔም ብዙ መናገርም እንትን ስላላልኩኝ ርቦኛልም ሐቂቃ ነው በላው። በቃ ግን እየበላውኝ እያለ ያን ምግብ መጨረሴን አላውቀውም። ኦኬ በቃ ትልቁ ሸገር እንትን ያለኝ ምግቡን እየበላው ምግቡን መጨረሴን አላውቅም። አንተ በልተህ እኮ ጠግበህ ተነስተህ ታጥበህ ምናምን ተመልሰህ ቁጭ ብለህ ምን እንደዚህ አለ ስንት ነገር አለ። እኔ ግን እየበላው እያለ ከዛም በኋላ ራሴን አላውቅም። ኦኬ ከዛን ሌሊቱን ሙሉ በቃ የሆነ እንደ ቅዠት ነገር እንደ ህልም ይመስለኛል። የሆነ ሰመመንም ነገር በቃ ምን እንደሆነ አላውቅም። ግን አውቃለሁኝ 4 ሆነው ነው በቃ እንትና የተጫወቱብኝ። ሌሊቱን ሙሉ አደሩ። ከምግቡ በኋላ በቃ አውቃለሁኝ የሆነ እንደ ህልም ነገር ይታወቀኛል። በቃ ሳቃቸው፣ ጫጫታቸው ምናምን የሆነ ነገራቸው በቃ ጭንቅላቴ አለ እስከ ዛሬ ድረስ 12 ዓመት ማለት ለ4 ነው 4 ነው አላህ 4 ነው በቃ። ከዛስ እሺ እንዴት እንትን አልክ? ከዛን እንደዛ ከተጫወቱብኝ በኋላ እኔ ራሴን ሳትኩኝ ምንም ነገር እንትን አለም። በኋላ ላይ ጠዋት ላይ ስነቃ ባዶ ክላስ ውስጥ ቆልፎብኛል። ራስህን አወቅህ? ጠዋት ነው በቃ ረፋድ ላይ ምንም ነገር ሽርጤ እንጂ ላይ የለም። ባዶ ክላስ ውስጥ ቆልፎብኛል። ጮኩኝ፣ ክፈቱልኝ አልኩ። በር መታ ምን ብል ምንም ነገር በቃ ደክሞኛል፣ በጣም ደክሜያለሁ። ከዛም በኋላ ምንም ነገር የሚሰማኝ ሰው የለም። እንደዛው እዛ ውስጥ አሁንም ማታ መጡ። ቀኑ ሙሉ ውለህ? ቀኑ ሙሉ እዛ ዋልኩኝ። 4 ቀን እዛ ዋልኩኝ። 4ቱን ቀን ሙሉ የመጀመሪያ ቀን እነዛ 4ቱን ሆነው እንደዛ የተጫወቱብኝ። በኋላ እነዛ 2ቱ ናቸው በቃ። ህመሙን ደም ነው የሚፈሰኝ። ወላሂ አላህ በሚያቀኝ ይህንን ፕሮግራም ቢያንስ የሚያው ሰዎች በዛን ሰዓት ላይ እኔ እዚህ አዲስ አበባ ላይ ማለት ነው ያንን ችግር እንደዛ 4 ቀን ሙሉ ከተጫወቱብኝ በኋላ በቃ ልሞት 4 ቀን ነው የቆየው? 4 ቀን። እሺ በነጋታው መጡ። ከዛ በኋላ እንዴት ነው እንዴት እንደሆነ ታውቃለህ? ከመች ጀምሮ ነው? እሁድ ነው ቅዳሜ ነው ራሴን የሳትከው ያወቅኩት። ኦኬ ግን እዛ ቤት የገባሁትኝ እኔ ወደ ሀረር ልሄድ የተነሳሁበት ቀን ሰኞ ማክሰኞ እንደዛ ነው። አላሁ አለም ይሄ ነው ታውቃለህ። እና ያንን እንደዛ ቅዳሜ ቀን ላይ ነው እንደዚህ ወደ 3 ሰዓት አካባቢ ላይ ወደ አውቶቢስ ተራ መሄጃው ከዚህ
አብነት ከሰባተኛ አካባቢ ላይ እንደዚህ ወደ ላይ ስትወጣ ድልድዩ አለ አይደለ? ወደ አውቶቡስ ተራ ወደ አውቶቡስ ተራ ወደዛ ሲሄድ እንትን ሜጃ መንገድ ላይ 3 ሰዓት አካባቢ እዛ ሰው ከቦኛል። ማታ ጠዋት ላይ ሌሊት አምጥተው እዛ ጥለው ነው የሄዱት እነሱ። አራተኛው ቀን ላይ 4 ቀን ሙሉ ተጫውተውብሃል? 4 ቀን ሙሉ እንዳለ ተጫውተውብኛል። የመጀመሪያው ቀን ሲመጡ ከዛ በር ከፍተው አንተ ጮህክ አይደል? ማታውን ድጋሚ መጡ። ድጋሚ ሲመጡ የሚያወጡ ይመስለኝ በቃ ታውቃለህ፣ የሚለቁ ይመስሎኛል። ከዛም በኋላ ልትሄድ ነው አለኝ። በቃ ልትሄድ ነው አሁን እንሸኛለን፣ ትራንስፖርትህን ምንህን በቃ ይሄንን ነው የሚለው። የመጀመሪያው ቀን ላይ ከፍተው ማታ ላይ ሲመጡ እንደዛ ነው ያለኝ። ከሰው አይደል የተፈጠራችሁት በቃ ለመንኳቸው፣ መሆኑን አጣ ለመንኳቸው፣ ስለምናቸው በቃ አሁን ምንድን ነው የሚሉክ? እንደዛ ስትል ልንሸኝህ ነው አለኝ። ትሄዳለህ በቃ ወደ ሐረር። ከመሀላቸው የሚያዝንም የለም ምንም ነገር የለም። በቃ ብታያቸው በቃ እነሱ ደስተኛ ናቸው በስራቸው። በቃ ያፌዙብኛል። በቃ ወደ ሐረር ነው የምትሄደው እንደረሳን አይደለ? በቃ እንሸኝሃለን። ብር አይደል የምትፈልገው? ብርህን ትራንስፖርትን ሰጠን እንሸኝሃለን። እዛም በኋላ ተነሳሁኝና ሻወር ግባ አለኝ። ሻወር ግባና ልብስን ልበስ ትሄዳለህ አለኝ። እውነት ነው ብዬ ተነስቼ አሁንም ሻወሬን ገባሁኝና ሽርጤ ደም ብቻ ነው እንዳለ። ልክ የሆነ እኔ ምን ብዬ ልንገርህ፣ አይቼ አላቅም እንደዚህ አይነት ነገር ማለት ሰው እንኳን የሆነ እንዲህ በሚደማበት ሰዓት አይቼ አላቅም። ልክ የሆነ ከብት የታረደ ነገር የሆነ እንደዚህ ያለ ይመስል ልብሴ እንዳለ በቃ ሴት ልጅ አይድ እንዲህ ነው ብዬ ሳበቃ ብናገር እኔ ወላሂ አይገልጸውም። ሰዎች ምን አይነት አረመኔ ጊዜ ላይ የደረስ ነው? ምን ሆነህ ነው አለኝ። ምንም አላውቅም። እንዴት አድርጌ ልናገር? ምን ይነገራል? እንዲያደርገው ነው ብዬ እንዴት ልናገር? ምን ይነገራል? ሲያዩኝ እንዳለ ሰው አበደ። በቃ ሊያነሳኝ ሲል ደሜ እንደዚህ ነው። አስታውሳለሁ አንዲት እህት የሆነ የሺቲ ፎጣ ነገር እሱ ሲያነሳኝ ደሙን ስታይ ከላው ላይ አንስታ እንደያዘችብኝ ላይ ከላይ ላይ ተለጥፏል እንትኑ። ልጁ ይዛን ይዞኝ ይዛን እዛ ጋር የነበሩ ሰዎች ይሄም የሆነ ብር እንትን ሲሉ ሲያዋጡ አውቃለሁኝ። የት ነው የምትሄደው? የት ነህ ሲለኝ እኔ ወደ ሐረር ነው የሚሄደው። አሁንም እዛው ወደ መድረሳ ነው? አዎ እኔ በቃ ወደ ማለት ቤት መመለስ ህልሜ አይደለም። እኔ በህይወቴ እንደዚህ አይነት ነገር አላውቅም። በቃ እንደዚህ አይነት ነገር ላይ በቃ እና ወደ ሐረር ነው የሚሄደው አልኩ። ደረሳ ነኝ እና ወደ ቂራት ነው የሚሄደው እና አሁንም እኔ ወደ ሐረር ነው መሄድ የምፈልገው አልኩት። እንዴት ሆነ ትሄዳለህ አለኝ። እንዴት ሆነ ትሄዳለህ? አሁን እኮ እንደዚህ ነው ሲለኝ እሄዳለሁኝ። መኪና ብቻ ሲይዘኝ እንዴት ሁኜ ተቀምጬ ነው የሚሄደው? ምን አይነት መኪና ይዘኛል? ይሄን እያየ ይፈሳል ደም። ደም ይፈሳል ወላሂ። ወደዛ ወደ ጤና ጣቢያ ምናምን ወደ ሐኪም ቤት ለመውሰድ ምንም አልተሞከረም? ምንም ነገር አሁን ማንም እንትን ያለ የለም። በቃ ሐረር ነው በቃ። እኔ እዛ ሂጄ በቃ እዛው በሞት ደስ ይለኛል። ልጆች የሚያውቁኝ ልጆች ጋር ደርሼ እንደዛ እና ምንም አላልኩም። ይሄ ልጅ እንደዚህ ስለው በቃ አዘን የሚሆነውን አጣ። ያነባል በቃ ከቻልክ አልኩት ሻወር ያለበት ቦታ ወሰደኝና ሰውነቴ ልታጠብ በቃ እዛኔው በቃ የሚያደርገውን አጣ። እንደዚህ አቅፎኝ እቺ ሴት የሰጣችን እንትን ሺቲ ፎጣ ነገር አለ እሱን እንደዚህ በላይ ላይ እንደዚህ ይዤ በሽርጤ ሻወር ወሰደኝ። እዛ ወላሂ ኸይር ጀዛውን አላህ ይክፈለው አጠበኝ፣ አልተጸየፈኝም። በኋላ ላይ በቃ ፓንቶችን ደራርቦ አመጣልኝ እንደ ህፃን ልጅ። እንደገና ወላሂ የተለያዩ መጠቀሚያዎችን አመጣልኝ። ያንን አድርጌ ደሙ ከላይ ላይ ትንሽ እንትን ሲል ያ ነገር ሲይዝልኝ ወስዶ ወላሂ ፓምፐርስ እንትን አለ። በቃ ቁምጣዎችን እንደዚህ ፓንት ትናንሽ ፓንቶችን እንትን አለልኝና በዛ በፓምፐርስ እንደዛ አድርጎልኝ ያንን ተጠቅሜ አደርኩኝ። ሌሊት መጥቼ እሸኝሃለሁ ብሎኝ ነበር። የሐረር ትኬት ቆረጠልኝና ሄደ። እመጣለሁኝ አለኝ። እሺ ያልኩት በቤተ ክርስቲያን ውስጥ ሁሉን ነገር ማድረግ የሚችሉበት ደረጃ ላይ ደርሰዋል። እና ቤተ ክርስቲያን ውስጥ ሁሉን ነገር ማድረግ ይችላሉ። በጣም የሚገርም ቅዳሴ እየቀደሰ በቴክስት እንደዚህ አይነት ጉዳይ ያወራል። ከቅዳሴ ሲወጣ እንገናኝ ብሎ ይቀጣጠራል።
ቅዳሴ ከመግባቱ በፊት ይሄን ጉዳይ ፈጽሞ ለመግባት የሚሞክር ሰው አለ። በዚህ መጠን የረከሱ ሰዎች ናቸውና እንደው ጉዳዩን በጥልቀት ስናየው እኔ ምዕመኑ ከተሐድሶ እንቅስቃሴ ከፍ ባለ ደረጃ መኬድ አለበት ብዬ ነው የማስበው። ደረጃው በጣም ከፍተኛ ነው። እኛም መናገር በጣም እየከበድን ነው። አሁን ይህን ጉዳይ ለመግለጽ እንደው ይህን ስናገር ቤተክርስቲያን የተነካብኝ ይሆን፣ ቤተክርስቲያኑን ሰው አቃሉ ያይብኝ ይሆን የሚል ፍርሃት ውስጣችን አለ። እስከዛሬም ደብቀነው የቆየ ነው። ከዚህ አንጻር ነው። ሁለተኛ ደግሞ ይህንን ጉዳይ የምትሄደው ሰውዬ ራሱ በኋላ ወደኋላ ተመልሰህ ስታገኝ በዚህ ጉዳይ ያለ ምናምን ሆኖ ታገኘዋለህ። ይዘውለት የምትሄደው ሰውዬ እና ነገሩ በጣም ከባድ ነውና እንደው መምህራን አባቶቻችን ይህንን ጉዳይ ቆም ብለው ቢያዩት ቤተክርስቲያን ላይ አሁን የተጋረጠው ትልቁ ፈተና ይሄ ነው ብለን ነው የምናምነው። እኔ በጣም ክብር ምስጋናም ይገባቸዋል። በነገራችን ላይ እንዲህ አይነት ሰዎች መደበቂያቸው ምን እንደሆነ ታውቃለህ? የቤተክርስቲያንን ልዕልና ያውቁታል። ተረዳኸኝ? የቤተክርስቲያንን ቅድስና ያውቁታል። ስለዚህ ብናደርገው ቤተክርስቲያናችን ትነካብናለች ብሎ የሚያስብ ምእመን ስላለ አያወጡንም ብለው ነው የሚያስቡት። ቤተክርስቲያን መቼም አትነካም። ለመንካት የሚፈልግ ካለ ቀድሞ የተነካ ነው ራሱ። በቤተክርስቲያን ውስጥ የለም። በዓለማዊ ስትመጣ አንድ ሌባ ይዘርፍና ብሔር ውስጥ ነው የሚደበቀው። ለብሔሩ እኮ አይጠቅምም። ብሔረሰቡ ምንም የሚያገኘው የለም ከአንድ ግለሰብ አያውቀውም ጭራሽ ሁሉ። ከዛ ይሰርቅና የህግ አካላት ሊያስከብሩ ሲሉ ህግ የብሔር ተወካይ ሆኖ ይመጣል ጭራሽ ያላወቀው። ስለዚህ አሁንም ቤተክርስቲያናችን ትነካብናለች በሚል ሐሳብ የምናቆመው ነገር የለም። ቤተክርስቲያናችን አትነካም። ዝም ካልን ነው የምትነካብን። ለምን? ቅዳሴዋን ሊያራክሱብን ነው። ፈውሷን ሊያሳጡን ነው። እናትነቷን ሊያቃልሉብን ነው። ያው ቅጥሩን ጀምረውታል። በሱቅም በምንም ብሎ እኮ ጀምረዋል። ስለዚህ ህግ አስከባሪ ጠርተ የምታስከብረው የምታቆመው አይደለም። ኦርቶዶክሳዊ ወጣት ሆ ብለህ ተነስተህ በየደብርህ ላይ አንገቱን እያስክ ማውጣት ነው። አንገቱን የአንድ ቀን ቅዳሴ ሊቋረጥ ይችላል። ችግር የለውም። በዛ ስሜት ነው መውጣት ያለ። አንገቱን ይዘህ መውጣት አለብህ። ካህን ክህነቱ ላይ ሲሆን ነው ካህን። እንዲህ አይነት ቴክስቶችን እንዲህ አይነት ጉዳዮችን የሚታይበትን አሁን እናንተ መሪያችን ናችሁ፣ ፊታችን ናችሁ። አዲስ አበባ ላይ ያለውን ታስተባብራላችሁ፣ ክፍለ ሀገር ላይ ያለውም ይመጣል። ገባ? ማህበራት ህብረቱም የደከመው ካለ ለዚህ ሆ ብሎ የማይመጣ የለም። አንገቱን እየያዝን ነው የምናወጣው። ይሄ ክብር ምናምን አይኖርም። በዛ ልክ መኬድ አለበት ብዬ ስለማስብ ቅድም የዘመርነው ዝማሬ ከቤተ ክርስቲያን ጋር ኪዳን ስለሆነ እየተጋባን ያለ ነው። ጳጳስ ሊኖር ይችላል። የደብር አለቃ እንደ አሸን ሊፈሉ ይችላሉ። ለምን? በእኛ ዝምታ እነሱ ክፉ ስራቸውን አድብተው ሰርተው ስላደጉ፣ ክፉ ስራ ደግሞ ያድጋል፣ በጎ ስራ ደግሞ ይበቀላል። ምንም ጥርጥር የለውም። እና ሊሆኑ ይችላሉ። እነዚህ የተመሳሳይ ጾታ ፍቃሪያን የሆኑ ዲያቆናትና ቄሶች ናቸው። ምናልባት በሰሚ የምናወራ መስሎ ሊሰማው ይችል ይሆናል። እንደው ሰምተን ከሌኮ ነው የሚባል ነገር ሰምተን እሱን እያወራን ሊመስለው የሚችል ሰው አለ። ከዛ በጣም የራቀ ነገር ነው። ክርና መርፌ ለመሆን ክፍል ውስጥ ሲገቡ ነው የምንይዛቸው አይደለ? ክፍል ውስጥ ሲገቡ፣ ይሄ ማለት በቴክስት በሁሉን ነገር ተከታትለን ክርና መርፌ ለመሆን ተቀጣጥረው ክፍል ውስጥ ሲገቡ ነው የምንይዛቸው። በዛ ግብር እንግዲህ አንተም ታየዋለህ። እነ ቴዲ ጋር ነው እንግዲህ መረጃ አሁን የቴዶን እንዳታስረሱ ይመጣሉ። መረጃ እንግዲህ እዚህ ብቻ መሆኑ አደጋ ስለሚሆን ግድ መበታተን ስላለበት መረጃ ወደዛ ሄዷል። በዚህ መጠን ነው የተያዙት። ይሄ ማለት ሊቀ ዲያቆን ይዘናል፣ ክርና መርፌ ሊሆን ሲገባ ማለት ነው። ይሄ ማለት አንተ እንግዲህ ባለማዊው አንድ ሰው ከአንድ ሰው ጋር ወደ በግብር ለመገናኘት ወደ አንድ ክፍል የሚገባው ረጅም ሂደቶች አሉት። ምናልባት በገበያ ተገበያይተ ስጋዋን ልሸጥልህ ካልሆነ በስተቀር ሂደት አለው። ያንን ሂደት አልፈው እዛ እስኪገቡ ድረስ ሁሉን መረጃ እየተከታተልን ነው ያዝናቸው፣ ሁሉንም ማለት ነው። ጸሐፊ ቅድም እንዳልከው ይዘናል፣ አለቃ ይዘናል። ጉልበቱን ስንስሙ የነበረው አለቃ ከአንድ ወጠጤ ጋር እንደዚህ ያለ ያረግ ሲገባ ይዘናል። ጸሐፊ ይዘናል፣ ሊቀ ዲያቆን ይዘናል፣ ቁጥጥር ይዘናል፣ ዘማሪ ይዘናል፣ ሰባኪ ይዘናል።
አሁን ዛሬ ከብዙዎቹ ጋር ተማምነን ይደናል። አንዳንዶቹም የኛ ትልቁ ነገር ምንድነው ዲያቆን ከሆነ ይሄን መረጃ ከያዝን በኋላ ድጋሚ ገብቶ እንዳይቀድስ ልብሰ ተክህኖ ለብሶ እንዳይታይ። ለምን የሚለብሱት ልብሰ ተክህኖ የሚቀድሱት ቅዳሴ የሚፈልገው ማሟላት ያለበት ነገር አለ። ድንግልና መጠበቅ አለበት። ካልሆነ ደግሞ አግብተህ ነው መሆን ያለበት። እነዚህ ሰዎች ኦሬዲ ያንን አፍርሶታል። ዲያቆን ተብሎ ሊጠሩ አይገባም። ልብሰ ተክህኖ እንዳይለብሱ እንዳይቀድሱ ነው። አንዳንዶቹ ይሄንን ንግግራችንን ተላልፈው ሲቀድሱ የምናያቸው ሰዎች አሉ። እንግዲህ ተሯሩጠን በጣም ስሜታዊ በመሆን ወደ ሚዲያ አላወጣናቸውም። ለነሱ የበዛውም ማስጠንቀቂያ እንዲሆን አንድ እሱ ነው። እነዚህን መረጃዎች ይዘን ለአዲስ አበባ ሀገረ ስብከት ለብፁዕ አቡነ ሕርያቆስ እንሰጣለን። አሁን ይሄ ታች አይደለም የምንሄደው። ብፁዕ አቡነ ሕርያቆስ እዚህ ላይ ምላሽ ካልሰጡልን የቤተ ክርስቲያን ጉዳይ ስለሆነ በዚህ ላይ አልሰጡልንም ብለን ለህዝብ እንናገራለን። አለቀ። የኛ የምንችለውን ነው የምናደርገው። ሚዲያ ለኛ አዲስ አይደለም። ባለሙያ ሚዲያም ስንሰራ ነበር። አንድ ኢንቨስቲጌሽን ትሰራለህ። ኢንቨስቲጌሽኑን ሰርተ ለህዝብ ነው የምትሰጠው። የህግ አካላት ይወስዱታል። እንዲህ ማስረጃ ያለንን አካል ክቡር ስራ አስኪያጁ ያገኙን የምንለው ለዛ ነው፣ ለመስጠት። ሱባኤውን አንረብሽም። ሱባኤው መመለሻ የሚሆናቸው እኛም ስለምንገባ፣ ከሱባኤው በኋላ ግን አዲስ ዓመት ሳይመጣ ሀገረ ስብከቱን እናገኛለን። ይሄ ማስረጃ አለን። የተወደዳችሁ ቆይታችን የተከታተላችሁትን ይመስል ነበረ። አብራችሁን ስለቆያችሁ አመሰግናለሁ። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። የደወል ምልክቷን ብትጫኑ ቤተሰብ እንሆናለን። መልካም ጊዜ ይሁንላችሁ።